ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ በያላችሁበት ሰላማችሁ በዝዝት ይበልልኝ። ዛሬ ደግሞ እጅግ በጣም አጓጊ የሆነውን የእመቤት ጉዞ ክፍል 5ን የእውነተኛ ታሪክ ይዤላችሁ መጥቻለሁ። ቤተሰብ ይህ ቪዲዮን ስትከታተሉ ላይክ እና ሰብስክራይብ ሼር ማድረጋችሁን አትርሱ። ወደ ታሪኩ ከመሄዳችን በፊት በዚህ ታሪክ ላይ የተገነዘባችሁት ነገር ካለ አስተያየታችሁን ኮሜንት ላይ ጻፉልኝ። እንዲሁም ደግሞ በስደት እያላችሁ ምን አጋጠማችሁ እስኪ አስተያየት ጻፉልኝ እላለሁ። እናንተስ ገጠመኝ ምን አጋጠማችሁ ወደ ከሀገራችሁ ስትወጡ ብዬላለሁ። የመዳብ ቅመሞች ከሀገራችን ስንሰደድ ብዙ ነገር ስለሚያጋጥመን ነው እና ላለሁ ላይክ ሰብስክራይብ አድርጉ፣ ሼርም አድርጉልኝ ለሌሎች ተደራሽ እንዲሆንልኝ አድርሶ ሰብስክራይብ አድርጉ። አሁን ወደ ታሪኩ እንሄዳለን። ያቺ ጠባብ ክፍል በድንገት ወደ ጨለማ ተቀየረች። በሩ ከውጪ በቁልፍ ተቆልፎባታል። እመቤት ብቻዋን ናት። በዚህ እኩለ ሌሊት ማንም የሚሰማት ማንም ሊያድናት የሚችል የለም። ከፊት ለፊቷ የቆመችው መዳብ ግን ክፋትና በቀል በሞላበት አስፈሪ ፈገግታ እያየቻት ነው። እመቤት ነፃ ሊያወጣት የሚችለው የድካማ ዋጋ የያዘውን እና ወደ ሀገሯ በሰላም እንድትመለስ የሚያስችላትን ብቸኛ የውል ወረቀት በትልቁ ክብሪት ለኮሰችባት። እሳቱ የወረቀቱን ጫፍ ይዞ ወደ ላይ ሲወጣ የእመቤት ዓለም አብሮ እየፈረሰ ነበር። ተስፋዋ፣ የዓመታት ልፋቷ፣ የቤተሰቦቿ ናፍቆት ሁሉም ከዚያች ወረቀት ጋር አብሮ ወደ አመድነት እየተቀየረ ነው። እመቤት በፍርሃትና በድንጋጤ ወደ ኋላዋ እያፈገፈገች ከግድግዳው ጋር ተጣበቀች። ልቧ በኃይል ይመታል። ትንፋሽ ያጥራት ጀመር። እባክሽ መዳብ፣ እባክሽ አታድርጊው። እሱ እኮ ብቸኛ ማስረጃዬ ነው። እባክሽ አታቃጢው። እኔ ምን አደረግኩሽ? ሌት ቀን እየደከምኩ ቤትሽን እያጸዳው ልጆችሽን እያሳደግሁ አይደል የኖርኩት? በሰላም ወደ ሀገሬ እንድመለስ ብቻ እኮ ነው የፈለግኩት። እባክሽ አታጥፊብኝ አለቻት። መዳብ በክፋትና በትዕቢት እየሳቀች የወረቀቱን አመድ መሬት ላይ እያጣላች፣ ሀገርሽ አሁን መሄጃ የለሽም። ይህ ወረቀት ከሌለ አንቺ በዚህ ቤት ውስጥ በዚህ ሀገር ውስጥ ማንም ነሽ። ማንም ሊፈልግሽ አይመጣም። ማንም አያምንሽም። ከእንግዲህ እኔ የምልሽን ብቻ ነው የምታደርገው። መብት የለሽም። ሰራተኛ ሳይሆን ባሪያዬ ነሽ አለቻት። ወረቀቱ የመጨረሻው ቁራጭ ተቃጥሎ አመዱ መሬት ላይ ሲረግፍ መዳብ በሩን በኃይል ዘግታባት ክፍል ውስጥ የነበረው የብርሃን ጭላንጭል ሁሉ የጠፋ መሰለ። እመቤት እግሮቿን ከዷት መሬት ላይ ተንሸራታ ወደቀች። ጉልበቶቿን እቅፍ ስቅ ብላ ማልቀስ ጀመረች። ያሳለፈችው ሲቃይ፣ የቤተሰቦቿ ናፍቆት፣ የሰራችበት ደሞዝ መከልከሏ ሁሉ በአንድ ላይ ተደራረቡባት። እመቤት በዛች ጨለማ ክፍል ውስጥ መሬት ላይ ተኝታ ታለቅሳለች። ህሊናዋ ውስጥ ብዙ ነገሮች ይመላለሳሉ። የእናቷ ህመም፣ የክፍለ ሀገር ቤተሰቦቿ እርሷን ተስፋ አድርገው የሚጠብቁት መጠበቅ፣ በየቀኑ የምታየው ውርደት ሁሉ በአይነ ህሊናዋ ዞረባት። ለምን ፈጣሪ ሆይ ለምን እኔ ላይ ይህ ሁሉ ይሆናል? እኔ እኮ ሰርቼ ቤተሰቦችን ለመርዳት እንጂ ማንንም ለመጉዳት አልመጣሁም። ለምን እንዲህ ይጨክኑብኛል? ይህን ሁሉ አመት የደከምኩበት ደሞዜስ የት ሊሄድ? ማንን ልጠይቅ አለች። ብታለቅስም ብትጮህም የሚሰማት የለም። መዳብ ስልኳን ቀምታታለች። ፓስፖርቷ የት እንዳለ አታውቅም። አሁን ደግሞ ዋናው ማስረጃ አቃጠለችባት። እመቤት ብቻዋን ጋሽ እንደሌላት አምና ተስፋ የመቁረጥ ስሜት ወረራት። የሌሊቱ ቅዝቃዜና የክፍሉ ጨለማ ፍርሃቷ ጨመረው። ነገር ግን ያቺ ረጅም ሌሊት ሳትነጋ አትቀርም። ሰዓታት አለፉ። ሌሊት እኩለ ሌሊት አልፎ ወደ ንጋት እየተቃረበ ነው። እመቤት ግን ማልቀሷን አቆመች። ማልቀስና መጮህ በዚህ ቤት ውስጥ ምንም እንደማይፈይድላት ተገነዘበች። እዚያው ተቆልፎባት እጅ ሰጥታ ከመቀመጥ አንድ ነገር ማድረግ እንዳለባት ወሰነች። በረጅሙ ተነፈሰች። እንባዋን አበሰችና በጽናት ተነስታ ቆመች። በአይኖቿ ክፍሉን በጥንቃቄ መቃኘት ጀመረች። መውጫ መንገድ ወይንም ሌላ መከላከያ መፈለግ ነበረባት። እመቤት ለራሷ በጥንካሬና በቁርጠኝነት ተናግራለች። አይደለም እዚህ ቦታ ተስፋ ቆርጬ አልቀመጥም። እግዚአብሔር ከኔ ጋር ነው። መዳብ ወረቀቱን ብታቃጥለውም እኔነቴን ህይወቴን ማቃጠል አትችልም። አንድ መውጫ መንገድ፣ አንድ መፍትሄ መኖር አለበት።
ወደ መስኮቱ ተጠጋች። መስኮቱ በጣም ጠባብና በብረት የተዘጋ ቢሆንም ከውጭ የሚመጣው ቅዝቃዜ አየር ስትተነፍስ ትንሽ አይምሮዋ ታደሰ። በዚህ ጊዜ ነበረ መሬት ላይ የተስረገረከውን ቦርሳዋን የተመለከተችው። በጥንቃቄ ወደ ቦርሳዋ ሄደች። መዳብ ቦርሳዋን ስትበረብረው የነበረው ቢሆንም እመቤት አንድ ያላየችው ሚስጥር ነበራት። በቦርሳዋ ውስጥ ስፌት ውስጥ የደበቀችው አንድ ነገር ትዝ አላት። ትናንት ማታ ስልኳን ከመውሰዳቸው በፊት የአሰሪዎቿን ህገወጥ ድርጊት ማስፈራሪያና እርሷን ሲደበድቡ የነበረውን ድምፅ በቪዲዮ የቀረጸችበትን ትንሽ የማህደር ትውስታ ሚሞሪ ካርድ ደብቃ ነበር። መዳብ ስልኩን ብትወስደውም ዋናው መረጃ ግን አላገኘችውም። እመቤት በደስታና በትንሽ ተስፋ ካርዷን እያየች አመሰግናለሁ ጌቴ፣ ይኸው አለኝ። ዋናው ምስክር እዚህ አለ። ወረቀቱን ብታቃጥለውም ይህንን ቪዲዮ ልታጠፋው አትችልም። አሁን የምፈልገው ነገር ቢኖር ከዚህ ከተቆለፈበት ክፍል የምወጣበት መንገድ መፈለግ ብቻ ነው አለች። ነገር ግን ከበሩ በስተጀርባ የመዳብና የባሏ ድምፅ በጥንቃቄ ሲያወሩ ሰማች። ወደ በሩ ተጠግታ ጆሮዋን አስጠጋች። የሚናገሩት ነገር ግን ይበልጥ የሚያስደነግጥና ሌላ ትልቅ አደጋ እንደተደገሰላት የሚያሳይ ነበር። መዳብ በሹክሹክታ ከባሏ ጋር ስታወራ ወረቀቱን አቃጥያለሁ። አሁን ምንም ማስረጃ የላትም። ነገ ጠዋት ግን እዚህ መቆየት የለባትም። ፖሊስ ጋር ከደረሰች ችግር ይፈጠራል። ስለዚህ ነገ ማለዳ ወደ ሌላ ሩቅ ከተማ ወስደን ለሌላ ሰው እንሸጣታለን። እዚያ ማንም አያገኛትም አለች። እመቤት ይህን ስትሰማ በድንጋጤ ደረቀች። ነገ ጠዋት ልትሸጥ ነው። ጊዜ የላትም። በጥቂት ሰዓታት ውስጥ ከዚህ ቤት ካልጠፋች ህይወቷ ለዘላለም በባርነት ሊቀጥል ነው። ልቧ በፍጥነት በፍርሃት መምታት ጀመረ። መውጫ መንገድ የት ነው? እንዴትስ ታመልጣለች? የሚለውን ውድና የተከበራችሁ የዩቱብ ቻናል ቤተሰቦች ክፍል 6 ላይ ጠብቁኝ። የዛሬው ታሪካችን ይህን ይመስል ነበር። የእመቤት ጉዞ እውነተኛ ታሪክ ይህን ይመስል ነበረ። ቤተሰብ ከታሪኩ የተረዳችሁት ነገር ካለ ኮሜንት ላይ አስቀምጡልኝ። በሚቀጥለውስ ክፍል 6 ላይ ምን ይፈጠራል? ሌላ ሀገር ወስደው ይሸጧት ሲሆን ወይንስ ከዛ ቤት ውስጥ በቃ ትንሽ ደቂቃ ትንሽ ሰዓትን ያላት በዛች ሰዓት ውስጥ ለማምለጥ ትሞክራለች? ታመልጣለችስ? የተሰማችሁን እስኪ በኮሜንት ጻፉልኝ ይላለሁኝ። ውድና የተከበራችሁ የዩቱብ ቻናል ቤተሰቦች የዛሬው ቪዲዮ ይከን ይመስላል። ይህ ቪዲዮ ስትከታተሉ ላይክ እና ሰብስክራይብ ሼር ማድረጋችሁን አትርሱ። ቤተሰብ አመሰግናለሁ። ኮሜንት ላይ አስተያየታችሁን አስቀምጡልኝ። የተሳሳትኩት ነገር ካለም ያው ለመጀመሪያ ትረካ ብዙም እንትን እየሰራሁ መጀመሪያ ነው ስለሆነ እንግዲህ የተሳሳተው ነገር ሊኖር ይችላል። ቤተሰብ አስተያየት ጻፉልኝ። ስለተረካውም ስለ እመቤት ታሪክም አስተያየት ጻፉልኝ ብዬ በትህትና ጠይቃችኋለሁ። ላይክ እና ሰብስክራይብ ሼር እያደረጋችሁም አበረታቱ። ቤተሰብ ስለነበረን ቆይታ አመሰግናለሁ። ክፍል 6 ላይ ምን ይፈጠራል የሚለውን ደግሞ ይዤላችሁ በቅርቡ እመጣለሁ። እስከዛ ድረስ ታሪኩ የተገነዘባችሁትን ጻፉልኝ። አመሰግናለሁ። በያላችሁበት መልካም ጊዜ እንዲሆንላችሁ እመኛለሁ።